ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ በጎንም ስትወልደው ልማደ አንስት አላገኛትምና ሲያበስራትም አልተጠራጠረችምና ድንግል ይላታል። ድንግል ዘር ዘይወፅእ እምስካለ ተሃዳዊ ሕግ ይከውን ለቅጥቃጤ ወላሳር ባለው ኃጢአት ባለው ፈቃድ ኃጢአትን በሚያስከትል ኃጢአት በሚሆን ግብር የተከፈልሽ የተጸነስሽ አይደለሽም። አላ በሩካቤ ዘበሕግ መሐና ወኢያቄም ተወለድኪ መጽሐፍ ባዘዘው መጽሐፍ ይሁን ባለው ብዙኅ ወተባዝሑ ወምልኅዋ ለምድር ክቡር አውስቦ በኩለሄ ወበኩሉ ዘእግዚአብሔር አስተጻመረ ሰብእ ኢይፍልጥ ባለው የተከፈልሽ የተጸነስሽ ሆንሽ እንጂ ከዚያውም ዘንድ ከተርታ ሰዎች አይደለ ከቤተ መንግሥት ከተወለደ ከኢያቄም ከቤተ ክህነት ከተወለደች ከሐና ተከፈልሽ ተጸነስሽ እንጂ። ይህስ እንደምን ነው ቢሉ ቴክታ ጰጥሪቃ የሚባሉ ባለጸጎች ነበሩ። የሴትና የወንድ ሰራተኛ ከፈረስ ከበቅሎ ከላም ከበግ ከወርቅ ከብር ከዕንቁ ከልብስ ይቀራቸው የማይባሉ ባለጸጎች ነበሩና ከዕለታት አንድ ቀን ጰጥሪቃ ከቤተ መዛግብት ገብቶ የሀብቱን ብዛት አይቶ ሀብት መኖሩ ልጅ ሊወርሰው አልነበረምን አለ። ሂዶ ቴክታ እንደወድሽ አምላከ እስራኤል ያውቃል፣ ጥንቱን ገንዘብ መኖሩ ሀብት መኖሩ ልጅ ሊወርሰው አልነበረምን አላት። የልጅንማ ነገር ምን እላለሁ ብላ ወደ እግዚአብሔር ብታመለክት ነጭ እምቦሳ ሰባቱ ሰማያትን ሰንጥቃ ወርዳ በማኅፀኗ ስታድር እምቦሳይቱ እምቦሳ እየወለደች ስድስተኛይቱ ጨረቃ ፀሐይን ስትወልድ ራእይ ሕልም አየች። በዘመናቸው መፈክረ ሕልም ነበርና ሂደህ ንገረው አለችው። ሂዶ ነገረው። ደጋግ ልጅ ተወልዶ ይሆናል አለው። የፀሐይና የጨረቃ ነገርስ አለው። የፀሐይና የጨረቃ ነገርስ አልተገለጸልኝም አልተተረጎመልኝም አለው። ተመልሶ ምን አለህ አለችው። ደጋግ ልጆች ተወልዶ ይሆናል አለኝ አላት። የፀሐይና የጨረቃ ነገርስ አለችው። የፀሐይና የጨረቃ ነገርስ አልተተረጎመልኝም አላት። አንድም የፀሐይና የጨረቃ ነገርስ እሱም አልነገራት እሷም አልነገረችው እሱም አልመለሰላትም ብሎ የፀሐይና የጨረቃ ነገርስ ጊዜ ተርጉመው አለ። ወዲያውኑ ሄሜንን ወለዱ። ሄሜን ተጸነሰች፣ ተወለደች። ሄሜን ማለት ረቀቁ ስለቴ ማለት ነው። ሄሜን ዴርዲን ቶናን ሲካር ሄርሜላ ሐና ከቤተ ይሁዳ ኢያቄም የሚባል ባል አግብታ መካን ሆነች። ከዕለታት አንድ ቀን ሐና ልብስ የለኝም እንጂ ከእግዚአብሔር ቤት ሂጄ እግዚአብሔርን ለምኜ ጸሎት አድርጌ ብመጣ በወደድኩ ነበር ብላ አሰበች። የሐና ጎረቤት ነበረቻትና ይህንን ስትል ሰማቻት። ምን ነው ከኔ አንድ ሁለት ሶስት ልብስ አለ፣ አንዱን አንቺ አንዱን እኔ ለብሰን ሂደን እግዚአብሔርን ለምነን ጸልየን አንመጣምን አለቻት። አንቺ ዘማነሽ፣ የአንቺ ልብስ በአስፈ ዝሙት የተሰበሰበ ነውና የአንቺ ልብስ ለእኔ አይሆንም ብዬ ነው አለቻት። ለካ እግዚአብሔር ለሐና ልጅ የነሳሃት በምን ዕዳዋ ነው እያልኩ ሳዝንልሽ እኖር ነበር። ለካ በዚህ ክፋትሽ ነው እንደ ደንጊያ እንደ እንጨት አድርቆሽ የቀረ አለቻት። ይሄውም አልቀረ ሐና ያንን አሮጌ ልብሷን ለብሳ ሂዳ ከእግዚአብሔር ቤት እግዚአብሔርን ለምና ጸሎት አድርጋ ስትመለስ አርጋብ ከጎዳና ከገላግልቶቻቸው ጋር ሲጫወቱ አይታ ሁሉን ሁለት ሁለት አድርገህ ፈጥረኸዋል፣ ከቶ እኔ ሐናን ምን ብለህ ፈጥረኸኛል? ደንጊያ ብለህ ፈጥረኸኛልን? ብላ ምርር ብላ ወደ እግዚአብሔር አለቀሰች። ከዕለታት አንድ ቀን ኢያቄምም ብዙ መባ ለቤተ እግዚአብሔር ሰጠ።
ሊቀ ካህናቱ ስምዖንን ሌዊም ጋድም ይለዋል። ኢያቄም ምክንያት በኃጢአት ነው፣ እግዚአብሔር መባህን ላይቀበልህ ለምን ብዙ መባ ለእግዚአብሔር ቤት ታቀርባለህ አለው። ይህ ሁሉ ፈተና ይህ ሁሉ ተግዳሮት የመጣብን ባንጸልይ ባንጾም አይደለምን ብለው ተያይዘው ሱባኤ ገቡ። ከዕለታት አንድ ቀን እሱ ለሐና የብርሃን መቀነት ሲያስታጥቋት ሐናም ለሱ የብርሃን ዘንግ ሲያስዙት ራእይ አይታ ነገረችው። ኧረ እኔም እንጂ አንዲት ብላቴና እኔም እንጂ አንዲት ፍሬ ዕፅ ከቤታችን በቅላ አለምልማ አብባ ፍርታ ፍሬዋን ዓለሙ ሁሉ ሲመገባት አይቻለሁ ብሎ ነገራት። ወዲያውኑ ነጭ ርግብ ሰባቱ ሰማያትን ሰንጥቃ ወርዳ በማኅፀኗ ስታደር አየች። በዚህ ጊዜ እመቤታችን ተጸነሰች። ከዕለታት አንድ ቀን የሐና አንድ አይና ጎረቤት ነበረቻትና ሐና ያ ነገር ተደርጓል መሰለኝ፣ መልክሽ አማረ፣ ጡትሽ ጠቆረ ብላ ብትዳስሳት አይኗ በርቶላታል። ሁለተኛም የአጎቷ ልጅ ሳምናስ ወልደ ጦሊቅ ዘይነብር በቤተ ዶይቅ ይለዋል መጽሐፍ። የአጎቷ ልጅ ነው። በቤተሰብ በዘመድ ልማድ ስርዓት ወግ የአልጋውን ሸንኮር ይዛ ስታለቅስ ጥለዋ ቢያርፍበት አፈፍ ብሎ ተነስቶ የሞተው ሰው ሰላም ለኪ ኦ ሐና እምሕይወቱ ለዘገብረ ሰማይ ወምድረ ብሎ ከመፈክረ ሕልም የቀረውን ትርጓሜ ነግሯቸው ተመልሶ አርፏል። በዚያ ጊዜ የነበሩ አይሁድ ለምቀኝነት አያርፉምና ከዚህ ቀድሞ ዳዊት፣ ሰሎሞን የሚባሉ ነገሥታት ከእነዚህ ወገን ተወልደው 40 ዓመት ቀጥቅጠው ገዙ። ዛሬ ደግሞ ከእነዚህ የሚወለደው እንደምን ያደርገን? ኑ በእሳት አቃጥለን በደንጃ ወግረን እንግደላቸው ብለው ተሰብስበው ወደ ሐናና ወደ ኢያቄም ሄዱ። ሐናና ኢያቄም ፈርተው አድባረ ሊባኖስ ሄዱ። አድባረ ሊባኖስ ከዚያ ከሊባኖስ ወልደዋታልና እምሊባኖስ ተወጽእ መራት ያለው ቅሉ ይህ ነው። ኦ ድንግል አኮ በተላህዮ ዘለህቂ ከመዋልደ ዕብራውያን ዘያገዝፋ ክሳዶ። ዕብራውያት ይላል አታሞ ሲመቱ እስክስታ ሲያወርዱ አንገታቸውን እንደሚነፉ እንደሚያወጠውጡ እንደ ዕብራውያን ሴቶች በዋዛ በፈዛዛ ያደርሽ አይደለሽም። አላ በቅድስና ወበንጽሕ ውስተ ቤተ መቅደስ ነበርኪ። በንጽህና በቅድስና ጸንተሽ በቤተ መቅደስ ኖርሽ እንጂ። አንድም ንጽህናን ቅድስናን ገንዘብ አድርገሽ በቤተ መቅደስ ተቀመጥሽ እንጂ። ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ። ድንግል ዘር ገበሬ በማረስ በመቆፈር ሴት በመፍጨት በመቁላት የደከሙበት ምድራዊ መብልን የተመገብሽ አይደለሽም። አላ ህብስተ ሰማያዊን ሰማየ ሰማያት ዘበሰለ። ከሰማይ የተገኘ ሰማያዊን መብልን ተመገብሽ እንጂ። አሁን እንዲህ ስላለ በሰማይ አበዛም ጎጎ ኑሮ አይደለም። ከሰማይ ስለወረደ በግብረ አምላካዊ ስለተገኘ በመልአኩ እጅ ስለመጣ እንዲህ አለ እንጂ። ኦ ድንግል አኮ ስቴ ምድራዊ ዘሰተይኪ። ድንግል ገበሬ በማረስ በመቆፈር ሴት በመፍጨት በመቁላት የደከሙበት ምድራዊ መጠጥን የጠጣሽ አይደለሽም። አላ ስቴ ሰማያዊን ሰማየ ሰማያት ዘተቀድሃ። ከሰማይ የተገኘ ሰማያዊ መጠጥን ጠጣሽ እንጂ። አሁን እንዲህ ስላለ በሰማይ ገንቦ አውርዱ በብርሌ ቅዱ ጠጅ ቅዱ ማለት ኑሮ አይደለም።
በእግዚአብሔር ፈቃድ ስለተገኘ በግብረ አምላካዊ ስለተገኘ በመልአኩ እጅ ስለተገኘ እንዲህ አለ እንጂ እመቤታችን የብፅዓት ልጅ ናት። 3 ዓመት ሲሆናት እናት አባቷ ከቤተ እግዚአብሔር ወስደው ለቤተ እግዚአብሔር ሰጧት። ያን ጊዜ የካህናቱ አለቃ ዘካርያስ ይባላል። መልአኩ ወርዶ ካህናቱ ተሰብስበው የምግቧን ነገር ሲማከሩ መልአኩ ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ሊቀ ካህናቱ ዘካርያስ ነበርና ዛሬስ ክብሬን በሰው ፊት ሊገልጥብኝ ነውን ብሎ ታጥቆ ቀረበ። ወደ ላይ ወጣበት። ከካህናቱም እያንዳንዳቸው ቀረቡ፣ ወደ ላይ ወጣባቸው። ሐናና ኢያቄምም ቀረቡ፣ መልአኩ ወደ ላይ ወጣባቸው። ሐና ለዚች ብላቴና የወረደ መንፈስ ቅዱስ ይሆናልና እስኪ ትተሻት እልፍ በይ አሏት። ትታት እልፍ ስትል ድንኩል እያለች ወደ እናቷ ልትመጣ ስትል መልአኩ በቆመ ቢሲ ወርዶ አንድ ክንፉን ጋርዶ አንድ ክንፉን አጎናጽፎ ህብስት ሰማያዊ ጽዋ ሰማያዊ መግቧት አድርጓልና እንዲህ አለ። የምግቧ ነገር ከተያዘልንማ ከሰዎች ጋር ምን ያጋፋታል ብለው ወስደው ከቤተ መቅደስ አኑረዋታልና እንዲህ አለ። ኦ ድንግል አኮ ዘተአምሪ ርሳተ ከመ አንስት እለ እምቅድሜኪ ከአንቺ አስቀድመው እንደነበሩ ሴቶች ርሳትን የምታውቂ አይደለሽም። ወእምድኅሬኪ ከአንቺ በኋላ እንደተነሱ ሴቶች ርሳትን የምታውቂ አይደለሽም። አንድም እለ እምቅድሜኪ ከሔዋን እስከ እመቤታችን ወእምድኅሬኪ ከእመቤታችን እስከ ዕለተ ምጽአት ያሉትን ሴቶች መናገር ነው። አላ በቅድስና ወበንጽሕ ስርጉት አንቲ በንጽህና በቅድስና ያጌጥሽ ሆንሽ እንጂ አንድም ንጽህናን ቅድስናን ገንዘብ አደረግሽ እንጂ። ኦ ድንግል አኮ ወራዙት ስፉጣን ዘናዘዙኪ ሰፋጥያን ይላል። ድል የተነሱ ሰዎች ገሉን ከርክመው ብር ሎሚውን ወርቅ ገሉን ከርክመው ሎሚውን ወርቅ ብር እንስጣችሁ እያሉ ሴቶችን የሚያታልሉ ጎልማሶች ያረጋጉሽ አይደለሽም። አላ መላእክተ ሰማይ ሀወጹኪ መላእክተ ሰማይ ብፅዕት አንቲ ውድስት አንቲ ብለው አመሰገኑሽ እንጂ። በከመ ተብለ ካህናት ወሊቃነ ካህናት ካህናት በከመ ተብለ ካህናት ወሊቃነ ካህናት ወደሱኪ ተብሎ በነገረ ማርያም እንደተጻፈ እመቤታችንን በቤተ መቅደስ መላእክት ውድስት አንቲ ብፅዕት አንቲ እያሉ ሲያመሰግኗት ሰምተው አይሁድ ለምቀኝነት አያርፉምና የሐናና የኢያቄም ልጅ ደግሞ ዛሬ በቤተ መቅደሳችን የጎልማሳ ድምፅ ታሰማበታለችን ብለው ተሰብስበው ሊጣሏት ሄዱ። የቤተ መቅደሱ ቅጽር እሳት ሆኖ የማያስቀርባቸው ሆነ። በዚህ ጊዜ በዘመናቸው የነበረ መጥቁል የሚባል ጠንቋይ ነበርና ተሰብስበው ሂደው ወርቁን፣ ልብሱን፣ ብሩን፣ ገንዘቡን ይዘው ሂደው በዚህ እንዲቻለች ጠላት ተነስታብናለችና አጥፋልን አሉት። አጥፋልን ብለው ወርቁን፣ ገንዘቡን፣ ብሩን ወስደው ሰጡት። አጠፋታለሁ ብሎ በቀጠረበት ቀን ወርቁ ብሩ ገልጠጠ። እህሉን ብል በልቶት ልብሱን ብዕል በልቶት እህሉን ነቀዝ በልቶት አገኘ። የሐናና የኢያቄም ልጅ ሳልቀድማት ቀደመችኝ ብሎ ከበረሃ ወርዶ እጁን ቢጸፋ 300 ልቡሳነ ሥጋ አጋንንት ተሰበሰቡ። ምን ሆንክ ወዳጃችን አሉት። እንዲች ያለች ጠላት ተነስታብኛለችና እንድታጠፉልኝ ብዬ ነው አላቸው። አንተማ ወዳጃችን ሰማይ ምድሩን ሰማይ አድርጉት ልትለን ይቻለን የለምን? ሎቱ ስብሐት ምስጋና ይድረሰውና አምላክንም እንደ ባሪያችን እናዘዘዋለን አሉ። እነሱም እናጠፋለን ብለው እሷን እናጠፋታለን ብለው ጉዞ ሲጀምሩ እመቤታችን እየመጡ እንደሆነ ወደ እሷ በጸጋ ተገልጾላት
በነገረ ማርያም ህቡ ስም አለ። ያንን ብትደግምባቸው መልአኩ ቅዱስ ገብርኤል ወርዶ በሰይፍ አርዶ ጨርሷቸዋልና እንዲህ አለ። ኦ ድንግል አኮ ለዮሴፍ ዘጠፍርኪ ለተቃርቦ ድንግል ለመቀራረብ በልማደ ቢሲ ወቢሲት ለመቀራረብ ለዮሴፍ የታጨሽ አይደለሽም። አላ ከመይቀብኪ ንጹሃ ይጠብቅሽ ዘንድ ነው እንጂ። አንድም ንጽሕተ ንጹሐን ይላል። በንጽህና በቅድስና ይጠብቅሽ ዘንድ ነው እንጂ። እስመ ከማሁ ኮነ ለዮሴፍ ሀብቱ ሀብተ ንጽሕ ነውና። ይህስ እንደምነው ቢሉ እመቤታችን ወስደው ከቤተ መቅደስ አደረጓት። በቤተ አይሁድ ለምቀኝነት አያርፉምና ይህች ብላቴና ከእናት ከአባቷ ቤት 3 ዓመት ከቤተ መቅደስ 12 ዓመት 15 ዓመት ሲሆናት ይህች ብላቴና አቅመ አንስት አደረሰች። እሷን ያለ ጎልማሳ ቤተ መቅደሳችንን ያሳድፍብናል፣ እንዲያውም አይሆንም፣ ጠረጠርናት ትውጣልን አሉት። ሊቀ ካህናቱ ዘካርያስ ነውና እስኪ ሂደህ የምትልህን ተረዳ አሉት። ዘካርያስም ገብቶ ኦ ወለተ እስራኤል ፎ ትፈቅዲ ትንበሪ፣ እንደምን ሆነሽ ልትኖሪ ትወጃለሽ አላት። ከእግዚአብሔር በታች ያለህ አባቴ አንተ ነህ፣ ወደ እግዚአብሔር አታመለክትልኝምን አለችው። ወደ እግዚአብሔር ቢያመለክት ከቤተ ይሁዳ ሚስት የሞተበትን ብትር ሰብስበህ በቀዳማዊ ሰዓተ ሌሊት ከቤተ መቅደስ አስገብተህ ስትጸልይበት እደር አለው። ከቤተ ይሁዳ ሚስት የሞተበትን ብትር ቢሰበስብ 1985 ብትር ሰበሰበ። ለ2015 የጎደለው ነው። ያንን በቀዳማዊ ሰዓተ ሌሊት አስገብቶ ሲጸልይበት ቢያድር ከዮሴፍ ብትር ላይ ኦ ዮሴፍ ፈሐሪሃ ለማርያም እቀባ የሚል ጽሑፍ ተጽፎ ተቀርጾ አገኘ። ርግብም ወርዳ በራሱ ላይ መሰከረችበት። ዕጣም ቢጠጣሉ ለዮሴፍ ደረሰ። እንደ 3 ምስክር ግብር ገብተን ከእግዚአብሔር አግኝተን ግብር ገብተን እስክንቀበል ድረስ ንስ ውሰዳት ብለው ሰጡት። እሱም ወስዶ ከቤቱ አድርጎ ጊዜው የችግር የመከራ የረሃብ ጊዜ ነበርና ተነስቶ ወደ ንግድ ሀገር ሄደ። እስመ ከማሁ ኮነ ወሶበ ርእየ ንጽሕናኪ ለሊሁ እግዚአብሔር አብ። ይቆየን። የደግ ማንሻ ከእመቤታችን ከውዳሴዋ